እንደምን ዋላችሁ እንደምን ከረማችሁ በያላችሁበት ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። እቺ የዛሬ መልእክቴ ምን ትላለች? የምንፈልገው ቦታ ለመሄድ የህይወት ግባችን ላይ ለመድረስ ተግባር ለመጀመር በጣም አሪፍ ሰዓት በጣም አሪፍ ጊዜ ዛሬ ነው፣ ነገ አይደለም። ብዙዎቻችን ቀጠሮ እናበዛለን። ነገ ሰራዋለሁ፣ የዛሬ ዓመት ሰራዋለሁ፣ ቆይ እስቲ እያልን ቀጠሮ እናበዛለን። በጣም የብዙ ሰዎች ደካማ ጎን የተለያዩ ስልጠናዎች ላይ ስንሳተፍ እኔንም ጨምሮ የብዙ ሰዎች ደካማ ጎናችን ነው። ይደርሳል እንላለን፣ ቆይ ጊዜው አይደለም እንላለን። እንደዛው እያልን እግዚአብሔር የሰጠንን ጸጋ እናባክናለን። ፕሮክራስቲኔሽን ይባላል። ኤግዛክት ቃሉን መናገር ያቅተኛል። እና በጣም 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 መጥፎ ነገር ስለሆነ እንደዛ እንዳታደርጉ ከወዲሁ። ፕሮክራስቲኔሽን ይባላል። ቀጠሮ ማብዛት ማለት ነው። ቆይ ይደርሳል፣ ዛሬ አይደለም፣ ቆይ ይሄ ጊዜ ይለፍ፣ ቆይ ሀገሪቷ ትረጋጋ፣ ቆይ አንድ ዓመት ልጠብቅ፣ ቆይ ገንዘብ ላግኝ እያልን ብዙ እድሎቻችንን እናባክናለን። እና አደራ 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 እላችኋለሁ ወንድሞቼ እህቶቼ፣ ይህንን ድምፅ የመስማት እድል ያገኛችሁ፣ አንደኛ ነገር ጸሎት ማድረግ ካለባችሁ ጸሎት አድርጉ። መጽሐፍ ማንበብ ካለባችሁ መጽሐፍ አንብቡ። የተወሰነ ጊዜ ቁጭ ብላችሁ ማሰብ ካለባችሁ አስቡ። ማሰብ በራሱ ተግባር ነው። በነገራችን ላይ መጀመር ሲባል ዝም ብሎ የሆነ ስራ መስራት ላይሆን ይችላል። ቁጭ ብሎ መጀመሪያ የምናስበውን ነገር ለምንድን ነው እያሰብን ያለ ነው? ስሜታዊ ሆኜ ነው ወይ ሌሎች ሲሰሩ ስላየው ነው? ምንድን ነው ከኔ የህይወት ግብ ጋር ይገናኛል ወይ? ቢቸግረኝ አላቋርጠውም ወይ? ጠንካራ ሆኜ እቀጥላለሁ ወይ ብለን በጣም ጠንከር ያለ ውስጣዊ ዝግጅት ማድረግ አለብን። ማሰብ የመተግበር አንዱ አካል ስለሆነ ማለት ነው። ዛሬ ጀምሮ ሲባል ዛሬ ማሰብ ጀምር ማለት ነው። ዛሬ ቁጭ ብለህ ጻፈው ማለት ነው። ዛሬ በደንብ ከራስህና ከፈጣሪህ ጋር ባለችሽ አቅም ተነጋገር ማለት ነው። እና እኔ በጣም ብዙ የህይወት ልምድ ብዙ ያየዋቸው ነገሮች አሉ። እድሜ 40 አልፏል እና በትዳር ህይወት ውስጥ በስራው ዓለም ከኢትዮጵያ ውጪ ኢትዮጵያ ውስጥም በተለይ ዩኒቨርሲቲዎችን የብዙ ወጣቶችን ህይወት ከራሴ ዘመዶች ከራሴ ቤተሰብ በመነሳት በጣም ብዙ ነገሮችን ለማስተዋል ሞክሬያለሁ። የተረዳሁት ነገር ምንድነው? ቀና ሆነን ራሳችንን ከሚገባው በላይ ዝቅ ሳናደርግ በጣም ደግሞ ግብዝነት ተሰምቶን ሁሉን ነገር አውቃለሁም እንዳንል ላይፍ ሎንግ ለርነር ሆነን የህይወት ሙሉ ተማሪ ማለት ነው። በየቀኑ መማር። ይሄ መጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ፒኤችዲ የምንለው ለደሞዝ ነው። እሺ እንዳትሸወዱ። ብዙ ሰው የሚታለለው ምንድነው? ፒኤችዲ ጨረስኩ በቃ ብዙ ነገር አወቅኩኝ አይነት። ቆይ ፒኤችዲን ሳውቅ ነው ዶክተር እከሌ እንዳሉት ፕሮፌሰር እከሌ እንዳሉት ይባላል። እሱ ለደሞዝ ነው። መጥፎ ነው እያልኩ አይደለም፣ ግን ህይወት በሁሉም አቅጣጫ ናት። እኔ ስለ ምግብ ብማር ስለ ኢኮኖሚ መማር አለብኝ፣ ስለ ህግ ማወቅ አለብኝ፣ ስለ ባህል ማወቅ አለብኝ፣ ቴክኖሎጂ ማወቅ አለብኝ። ህይወት በየአቅጣጫው ናት። መታለል የለብንም። በዩኒቨርሲቲ ዲግሪ ይሄን አገኘው ሌላ አያስፈልገኝም አይነት የሚል ሳንታለል ዝም ብለን ግብዝም ሳንሆን ራሳችንንም ከሚገባው በላይ ሳናሳንስ እግዚአብሔር የሰጠንን ጸጋ በማመስገን ጥረት ማድረግ አለብን። በዙሪያችን ምናልባት ደካማ ሰዎች ይኖራሉ፣ የሚሳደቡ ምናምን እንደዚህ ክፉ የሚያደርጉ። ግን ዝም ብሎ አይደለም ክፉ የሆኑት፣ የሆነ ነገር ምክንያት አላቸው። የሚሳደቡበት ምክንያት የሆነ የገፋቸው ነገር አለ። በእነሱ ቦታ ሆነን ብናየው ምናልባት የአመለካከት ችግር ነው፣ ወይ በቀላሉ ገንዘብ ማግኘት ፈልገው ሊሆን ይችላል፣ ወይ ደግሞ የሆነ ችግር ደርሶባቸዋል፣ ወይ ሰው በድሏቸዋል፣ ወይ የሆነ የተሳሳተ ሰው እንደ ምሳሌ አድርገዋል። ይቅር ብለን ነው የምናልፈው። በተለይ ሃይማኖት እንዳለን ሰዎች፣ በእግዚአብሔር እንደምናምን ሰዎች አንደኛ ሌሎቹን ሰዎች የመውቀስ የሌሎቹን ሰዎች
ክፉ ድጎናቸውን የመናገር ሰውን የማጣጣል ምንም አልተፈቀደልንም ማለት ነው። እኛ ይቅር ብለን ከቻልን ድጋፍ መሆን፣ ለሌሎቹ መውደቅ ምክንያት አለመሆን ነው እና አደራ 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 እላችኋለሁ። የኢትዮጵያ ወጣቶች ብዙ መሰናክል አለባችሁ እናውቃለን። ምናልባት የተማራችሁበት የዩኒቨርሲቲ ዲግሪ የምትፈልጉት ቦታ አላደረሳችሁ ይሆናል። ብዙ የደከማችሁበት ሙያ ምናልባት የምትፈልጉትን እንትን አላደረሳችሁም። ያመናችሁ ሰዎች ያመናችሁባቸው ቦታዎች ያልተገኙ ይሆናል። ትልቁ ዓለምን የፈጠረ አምላክ ነው ማለት ነው። በሱ ታምናችሁ በተቻለ መጠን ለሰዎች ድጋፍ ሆናችሁ በቅንነት ከሰዎች ጋር ተባብራችሁ ራሳችሁን ማሻሻል እንድትጀምሩ አደራ አደራ እላለሁ። ስፖርት ከመስራት ጀምሮ መጽሐፍት ማንበብ፣ ገቢ የሚያስገኙ ነገሮች፣ የተለያዩ ስራዎች ላይ መሳተፍ፣ ገንዘብ መቆጠብ፣ ከሱስ ራስን መጠበቅ። ጤንነት ቁጥር 1 ሀብታችሁ ነው። አደራ አደራ እንዳትሸወዱ። ምናልባት ኪሲ ውስጥ ብዙ ብር ስለሌለ ሀዘን ተሰምቶ ሊሆን ይችላል። አልጋ ላይ ባለመዋልህ እግዚአብሔር ይመስገን ማለት አለብህ። ልብህ፣ ኩላሊትህ፣ አይንህ፣ ጆሮህ፣ ሰውነት ክፍሎች ጤናማ ስለሆኑ ሳምባህ በትክክል ስለሚሰራ የማታመሰግን ከሆነ ነገ ገንዘብም ሲኖር አታመሰግንም ማለት ነው። ምክንያቱም ትንንሽ ነገሮች፣ ተራ ነገሮች ላይ ተሸውደሃል ማለት ነው። ወንድሜ እህቶቼ አደራ አደራ ራሳችሁን በደንብ ጠብቁ። በተራ ነገር አትታለሉ። ይሄ የፋሽን ኢንዱስትሪው ነገሮችን ብልጭልጭ አድርጎ ስለሚያሳያችሁ ምናምን ዝም ብላችሁ ሸቀጥ እንዳትሆኑ ማለት ነው ለሰዎች። ብዙዎች አሉ አፍንጫችሁ ማይበቃ፣ ጸጉራችሁ ማይበቃ፣ ጥፍራችሁ ማይበቃ፣ የቆዳ ቀለማችሁ ማይበቃ አስመስለው ያሳዩአችሁና እግዚአብሔር የፈጠረሽን አንቺን ሳይሆን ይሁንች ስዕል የሆነች ሌላ ሴት እያሳዩሽ ገንዘብ ንግድ እየነገዱብሽ ነው ያሉት ማለት ነው። አንቺ ውስጥ ነው ያለሽው፣ አፍንጫሽ ላይ አይደለም ያለሽው፣ ጸጉርሽ ላይ አይደለም ያለሽው፣ ከውስጥ ነው። አትታይም። እግዚአብሔር የሰጠሽ ጸጋ ዝም ብሎ እንደዚህ በቀለም የሚቀባባው አይደለም፣ ውስጥ ነው ያለሽው አንቺ። ወንድሜ ዝም ብለህ ይሄ ያነሳው ስፖርት ጡንቻው ምናምን የለበስከው ፋሽን አይደለም። ህይወት እንደዛ አይደለችም። እየቆየን እየገባን ያለው ወጣት ሆነን ብዙ የተሸወርነው አለ፣ ብዙ ነገር ተሳስተናል፣ መዓት ነገሮች ያጠፋነው አለ። ግን እግዚአብሔር ለይቅርታና ለመመለስ ጊዜ ሰጥቶናል ማለት ነው። የምናስተውል ሰዎች ከሆነ ዝም ብለን አባታችን ነው የምንል ከሆነ ማናስተውል ከሆነ ዝም ብሎ ቤተክርስቲያን መመላለስ ወይ መስጊድ እየደረሱ መምጣት ይሆናል። ምንም ፍሬ ከኛ ስለማይመጣ ማለት ነው። የውሸት ይሆናል። ክርስትናችን በሉት እምነታችን ውሸት ይሆናል። የተማርነው ትምህርት ወንድምነት እህትነታችን ውሸት እየሆነ ይሄዳል ማለት ነው። የምናስተውል ከሆነ ግን እያንዳንዱ ሰው ክቡር ነው። እግዚአብሔር አክብሮ ነው የፈጠረው። ስለሚያምር ስለማታምር አይደለም፣ ፋሽን ስላላት ስለሌላት አይደለም። ከውስጥ ነው ያለችው። ፋሽኑ ሰው አይደለም፣ ልብሱ ሰው አይደለም፣ ያረጋችሁት ጌጣጌጥ ሰው አይደለም። ሰው ከውስጥ ነው ያለው፣ ሀሳቡ ነው። ቷቸዋል እና አደራ ልላችሁ ፈልጋለሁ። ዛሬውኑ ዋና ዋና ነገሮች ላይ ውሳኔ ጀምሩ እላለሁ። በጣም አመሰግናለሁ። ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። አምላክ ሀገራችንን፣ ሕዝባችንን፣ ዓለማችንን ሰላም ያድርግ፣ ጤና ይስጠን፣ ቅን ልቦና ይስጠን እላለሁ። ይቅር እንባባል። በጣም አመሰግናለሁ።